ሳሮን በእግሯ መሄድ ትችላለች። ነገር ግን ዊልቸር ላይ ቁጭ ያለችው ስራዎቿን በድብቅ ለማከናወን ስትል ነበር። አንዳንድ መረጃዎች ወደ ሳሮን ቢጠቁሙም መላ ቤተሰቡም ሳሮን ቢጠረጥሯትም እሷ ግን ነገሩን ቅልብስ አድርጋ እስር ቤት ላለመግባት በዊልቸር ላይ ቁጭ ብላ ስራዎቿን በድብቅ እያከናወነች ትገኛለች። ሳሮንም ህይወትና ዳጊ እኔ ያለውማ በጭራሽ ፍቅራችሁማ ባጭር ነው እንጂ የሚቀር አይቀጥልም ስትል ነበር። ሳሚ የሚስቱ ነገር ግራ እያጋባውና እያወዛገበው ይገኛል። ሳሮንና ህይወት መድኃኒትሽን ላምጣልሽ እንዴ? አንቺ ስራሽ እኮ እኔን መንከባከብ ነው፣ እኔን ማገልገል አይደል? በአጠቃላይ ለእኔ ገረድ ነሽ ነው ወይስ አሁን ዊልቸር ላይ ስለተቀመጥኩ ምንም አታመጣም ብለሽ ነው? ንቀሺ ነው? እንደዛ ሳይሆን ለሌላ ጊዜ መድኃኒትሽን አልፈልግም ስለምትይ ነው። ውይ አንቺን የማላይበት የት ልሄድ? እኔ እኮ ነኝ ከጎዳና አንስቼ ከዚህ ያደረስኩሽ። ልብስ ቀየርሽና አሁን ረሳሽው አይደል? እሱንም እንደ ውለታ ቆጥሬልሽ እኮ ነው ቀኝ ስትመጪኝ ግሬን የምሰጥሽ። እሱን ካረሳሽው ታዲያ ምንድን ነው እንደዚህ ያጠገበሽ? እኔ የምልሽ ሳሮን፣ እንደዚህ የመልካምነትን ጥግ ካሳየሽ በኋላ አሁን ደግሞ የክፋትን ጥግ የምታሳየኝ ለምንድን ነው? ምክንያትሽን ማወቅ እችላለሁ? ምክንያትሽማ ድህነትሽ ነው። ድህነትን ስታቀብጭው ከጭንቅላትሽ ላይ ይወጣል። እኔ ደግሞ እንደዛ ሆኖ ስለታየኝ ወደ ነበርሽበትና ቦታሽን ላስታውስሽ ብዬ ነው። ህይወትም ድህነቴን በጣም ነው የምወደው። ሲጀምር አያሳፍረኝም። ጊዜ መቼ እንደሚጥልና እንደሚያነሳ አናውቅም፣ እንደሚጥልም አናውቅም። ስለዚህ ክፉ አትናገሪ። አሁን ያልሽው ምክንያት ደግሞ ለጥላቻ በቂ ምክንያት አይደለም። እንደው ሳይሽ ታስጠይኛለሽ ልበልሽ? ምን ነው የማስጠላሽ? ሁሉ ነገርሽ። ከዚህ በኋላ ያንቺን የከፋ ጸባይ ማስተናገድ አልችልም። ምን አልሽ አንቺ? ድሃ የድሃ ልጅ ብላ በጥፊ ልትላት ስትል ሳሮን ህይወት እጇን ያዝ ታረጋታለች። ህይወትም አሁንስ በጣም አበዛሽው ትልና መናገር ትጀምራለች። ከዚህ በኋላ እጅሽ እንዳታነሽ። ዳጊ መጣና ያያቸዋል። ምን እየሆናችሁ ነው ይላል። ሳሮንም ነገሩን ማቀጣጠል ትጀምራለች። ምን ትላለ? ምን እየሆንሽን አትላትም እንዴ? እስኪ እያትላለች ሳሮን። ህይወት ምን እያረግሽ ነው? ሳሮንም አያሀት አይደል ይች ልጅ መልካም ነች፣ ሸጋ ነች፣ ጸባይ ያላት እያልክ እስኪ እንዴት እንደምታረገኝ እንደውም እኮ ስትዝትብኝ ነበር እገልሻለሁ እያለች ትላለች። ባትመጣ ኑሮ እኮ ከሌሌ ወጥታ ነበረ ልትደበድበኝ። ህይወት ምንድን ነው እንደዛ አደረግሽው? አታውቂም? አሟታል እኮ። እንደዛ ተጠግተሽ ምን እያረግሽ ነበር? ምን አርግን የምትያትስ? አልሰማትም እንዴ? እየዛተችብኝ እኮ ነው። ህይወትም በቃ እኔ አሁን ወደ ውስጥ ልግባ ትላለች። ዳግም ህይወት ቆይ ይላል። የትም አትሄጂም፣ በትክክል ንገሪኝ ምን እንደተፈጠረ። ተናደሽማ አይቼሽ አላውቅም እንደዚህ። የተለመደው የእህት ጥፊ ነበር፣ ራሴን ተከላከልኩ። ሳሮን አሁንም እኔ ግን አላምንም። ቆይ አንተ አይንህን አታየውም እንዴ? አይንህን ነው ወይስ ጆሮን ነው የምታምነው? ስትዘብትብኝ አልሰማሃትም? ህይወትም ግን እኮ አንቺ ነሽ ጠቡን የጀመርሽው። ዳጊም ህይወት ልክ አይደለሽም፣ ያለችበት ሁኔታ ነው እንደዚህ ያረጋት። ይገባኛል ዳጊ፣ ብቸኛ መሆኔ እንደዚህ ያረገኝ ይሄ ነው። ወንድም ቢኖረኝ ይከላከልልኝ ነበር። ከሰው ተፈጥሬ ዛሬ ብቻዬን ነኝ። ብቻዬን መሆኔ ነው እንደዚህ ያደረገኝ ትላለች ህይወትም። እንደዛ አይደለም ሄዌ፣ ገብቶኛል። ጥላቸው ሄደች። ወዴት ነው ይላል ዳጊም። ተዋት፣ እሷ የሌለችበት ንጹህ አየር እስኪን ተንፍስ ትላለች ሳሮንም። እስኪየው እንዴት ደስ ይላል እሷ የሌለችበት እኮ ትላለች። ሳሚና ሂሩት ማስረጃዎችን እያገላበጠች ትገኛለች። ከክላሷ ቁጭ ብላ ሳሚ መጣና ምን እያረግሽ ነው ይላታል። አንተ ራሱ ምን ትሰራለህ ከክፍሌ? ምችም በሁሉም ነገር ዘልሽ ጥልቅ ነው አይደል የምትይው ይላል ሳሚም። ጥልቅ ካላልሽ በቃ አታርፊም አይደል? ሳሚ አሁን ውጣልኝ፣ ያለዛ እሪ ብዬ ነው የምጮኸው። አንቺ እኮ አታረጊውም አልልም፣ በጣም እቸገራለሁ። ቆይ ግን አንቺ አላማሽ ምንድን ነው? አላማዬ የህይወትን ልጅ መፈለግና ህይወትን መርዳት ነው ልበለህ። አሁንም ሂሩት ሳሚ ውጣልኝ ማለቷን ቀጥላለች። ሳሚም ከህይወት ልጅ ላይ እጅሽን አንሽላል። እሺ ቆይ የህይወትን ልጅ ነው ያልከው? ያንተም ልጅ ነች እኮ ልጅህ አይደለችም? አረመኔ ጨካኝ ነህ እሺ ትለዋለች ሂሩትም። አንቺ አፍሽን ዝጊ። ሳሚ ውጣ ሳላስቀይም ከክፍሌ። ይች ልጅ ስትሰቃይ ማየት አልፈልግም፣ ማየትም አልችልም። ልጅቷን ፈልግ ያመጣታለሁ። እንደዚህ እያወሩ እያለ ሳሮን ትመጣለች። ምን እየተካሄደ ነው ከዚህ ክፍል ትላለች ሳሮንም። ከሂሩት ጋር ምንድን ነው የሚያታግልህ? ሳሚ ምንም አይደለም፣ መድኃኒትሽን ወስደሻል? ሂሩትም ምንም የለም ብላ ጥላቸው ትወጣለች። እፍ
ሁሌም መድኃኒት። አሁን የጠየቅኩን መልስልኝ። እንዴ ታዲያ ቀስ በያ ለምን ትጮያለሽ? ቀስ ብለሽ አትናገሪም እንዴ? ሩትን ምን እያልካን ነበር? እንደ ሰማሽው ነው። መቼም አማርኛም በአማርኛ አልተረጉምልሽም አይደል ብሎ ጥሏት ይወጣል። ነገሩማ የህይወትን ልጅ እያፈላለገች ነው። እኔም እየፈለግኳት ነው። ታውቂያለሽ አይደል? ይህ ነገር ቢቀርባችሁስ አይሻልም? ለምን? በማያገባችሁ ነገር መግባቱ ጥሩ አይደለም። ችግር ውስጥ ብገቡስ? አታስቤ፣ ጠላታችን በቅርቡ ስላለ። ማን ነው ጠላታችሁ? እሱን እኔ ካወቅኩት በቂ ነው። ሳሮንም ስልክ ትደውላለች። ሄሎ፣ የህይወትን ልጅ ለውጡ፣ ልውውጥ እንድታደርጉ ሰዎችን እግር በእግር እየተከታተሉን ነው፣ እየፈለጉን ነው። እሺ ብላ ስልኩን ተዘጋዋለች። የሳሚን ተገላገልኩ ስል ደግሞ አንቺ ጀመርሽልኝ። ወይዘሪት ሂሩት ደግሞ የልጅቷ እድል አንድ መሆኑ። እድል ምንም የላትም እኮ አንድም እንኳን የሚፈልጋት ሰው የለም። የእናቷን እድል ይዛ ነው የተፈጠረችው። ዳጊና ህይወት ዳጊ በረንዳ ላይ ሆኖ ጎርደድ ይላል ህይወትን እየጠበቀ። ህይወት መጣችና የት ሄደሽ ነበር ይላታል። አስጨነቅሽኝ እኮ እየጠበቅከኝ ነበር። በቅድሙ ተናደሽብኝ እንዳይሆን። መቼም ከእህት እኔን አታስበልጥም አይደል? እንደዛ አይደለም። መራመድ ስላልቻለች እኮ እንረዳት እኮ ብዬ ነው። እኔንስ ማን ይረዳኝ? አታየኝም እንዴ? መሽቶ በነጋ ቁጥር ምን እንደሚፈጠር አላውቅም። ህዊ ይገባኛል እኮ ብዙ ነገር እንደተሸከምሽ። አይገባህም። ማንም በእኔ ጫማ እስካልሄደ ድረስ አይረዳኝም። እኔ ያለሁልሽ፣ አታስቢ። አንተ ወላዋይ ነህ፣ መሀል መንገድ ላይ ነህ። ወይ አትሄድ፣ ወይ አትመጣ፣ ወይ አትቀር፣ ግራ አታጋባኝ ብላ ጥለው ትገባለች። ይሄን የሰማ ሳሚ ይመጣና ዳጊ ደግሞ ምን ማለት ነው ወላዋይ እያለ ነበር ብቻውን። ወላዋይ ማለትማ አንተ አቋም የለህም፣ እንደ ወንድ ደፋር አይደለህም፣ ወይ ንገረኝ ወይ ልቀቀኝ ማለቷ ነው ይለዋል። ቆይ ደግሞ ምኑን ነው የምነግራት? አሁን ይህ ነገር ጠፍቶ ነው? ነገሩን ዝም ብለህ ታወሳስበዋለህ እንጂ እንደምትወዳት ነዋ። ቆይ እርግጠኛ ነህ? እሱን ማለት ፈልጋ ነው? ግን እሺ አትልም። እርግጠኛ ነኝ። ሴቶች ፈሪ ወንድ አይወዱም። አንተ ደግሞ እንደዛ ነህ። ለማንኛውም መልካም እድል፣ ማለቴ በተቃራኒው ብሎ ጥሎት ይሄዳል። ሳሚም ዳጊም አንተም ወንድ ሆነህ እኔን ለመምከር አበቃህ። ለነገሩ እኔ ነኝ ፊት የሰጠው ራሴ ነኝ ጥፋተኛ ይላል። እውነት ግን ህይወት እንደዛ ማለት ፈልጋ ነው እያለ ብቻውን ማራት ይጀምራል። ዳጊ ወደ ውስጥ ከገባ በኋላ ሳሮንም ወይኔ እግሬ ማለት ትጀምራለች። አመመሽ እንዴ? ቆይ መድኃኒት ላምጣ ብሎ ጥሏት ይሄዳል። ሳሮንም እሱ ከሄደ በኋላ እኔ በህይወት እስካለው ድረስማ አብራችሁ አትሆኑም ትላለች። ሩት ስልክ እያወራች ነው። ስማ ሳሚ እያንዳንዱ ነገር አውቋል። አፍ አውጥቶ እንዳልፈልጋት ነገረኝ። ሀሳቡ አልገባኝም፣ ግን ሳሚ አቋም የለውም። ባገኛቸው አጋጣሚዎች ራሱን ጥቅም ነው የሚያስፈልጠው። የሚፈልገው ምን እንደሆነ አልገባኝም። ምናልባት ህይወት አሳዝነው ሊሆን ይችላል። ግን ሳሮንን ዊልቸር ላይ ያስቀመጠልን አምላክ እያመሰገን መፈለጋችን መቀጠል አለብን። ከዛ በኋላ እውነቱን አፍረጥርጠን እናገራለን። ህይወትም ከትክክለኛ ልጇ ጋር ትገናኛለች። በእርግጥ ለህዊ ነገሩ ከባድ ነው የሚሆን፣ ሀዘንም ደስታም ይሆናል። ግን ግዴታ ማድረግ አለብን። በቃቸው ብላ ስልኩን ትዘጋዋለች። መንገድ ላይ እየሄደች ከሰላምዬ ጋር ይገናኛሉ። እንዴት ነሽ አንቺ? አንቺ ነሽ እንዴ? አዎ ደግሞ ቆንጆ ነሽ። ኧረ ተይ፣ በኋላ አልጋ ላይ የሚሸና ባል እንዳያጋጥምሽ። እና ወዴት እየሄድሽ ነው? ኧረ እኔ የውሎ ፕላን የለኝም። ዝም ብዬ እግሬ እንዳምራኝ ነው የሚሄደው። ግን ይገርምሻል፣ አንድም ቀን የተሳሳተ ውሎ ውዬ አላውቅም። ሩትም እኔ ፕላን አድርጌ እንኳን ወጥቼ የማይሳካልኝ ብዙ ቀናቶች አሉ ትላለች። እና ለምንድን ነው የተሸፋፈንሽው? ይገርምሻል ፊቴ አንዳንዴ እንደ ፀሐይ ስለሚያብረቀርቅ ነው። ከነዛ ሰዎች ልከልል ብዬ ነው። እኔ እንዳንቺ ቆንጆ ብሆን ግን አስበሽዋል? አላስበውም ስለማይኖርሽ። እና ዝም ብለሽ ነው ሻርፑን የለበሽው ያደረግሽው እንዴ? በእርግጥ ሌላም ምክንያት አለ። ሁለተኛው ምክንያት ልትነግ ትችያለሽ። እሱን ሌላ ቀን። እና ወደ ቤት አትሄጂም? ምሳ በልተን እኮ ትመለሻለሽ። ቱ እዛ ቤት የሳሮን አስቤዛ ከምበላ መርዝ ብበላ ይቀለኛል። እንዴ ሰላም ባለፈው አንቀጠቀጥሻት አይደል ሳሮንን? ባክሽ አልወጣልኝም። ደግሞ ዊልቸር ላይ ተቀመጠች ብዬ ነው እንጂ ተቀመጠች አሉ። እኔ ግፍ ይሆንብኛል ብዬ ነው እንጂ ከዛ ዊልቸር ላይ ያለች ባንከባልላት ደስ ይለኝ ነበር። ሲመስለኝ ግን ቀልባችሁ አልተዋደደም አይደል? ደግሞ የኔ ቀልብ ሰው አጥቶ ነው እንዴ እሷን የሚወዳት? ከግንብ ያዋዳትና አይደለም ሁለት እግሯ ሁለት እጇ ቢተሳሰርልኝ ደስ ይለኛል ብላ ሰላምም ጥላት ትሄዳለች።
ህይወት ስልክ እያወራች ነው። ደህና ነኝ እማዬ እንዴት ነሽ እያለች ማውራቷን ቀጥለዋለች። ስለ ወላጆቿም እየፈለገች ነው። መጀመሪያ እናውቅም አላሉም እንዴ? ታዲያ ለምንድን ነው ደግሞ የማይነግሩኝ? ውይ ደግሞ ደብረ ዘይት ይላሉ። አሁንስ ይጀማ አልፈልግ ትላለች። ዳጊ መጣና ምንድን ነው ይላታል። ያሳደገችኝ እናቴ እኮ ወላጆችሽ ደብረ ዘይት ናቸው አሉኝ ትላለች። ዳጊም በጣም ደስ ይላል፣ አብረን እንፈልጋለን አታስቢ ብሎ አንዳንድ ነገሮችን ይነግራታል። እንደዚህ እያወሩ እያለ ብዙ ነገር ማውራት ሲፈልግ ሂሩት ትመጣና ታወራለች። ሂሩት ከመጣች በኋላ ውይ አንቺ በቃ ሁሌ እንደነሳሽ ነው ይላታል። ህይወት ግን መጀመሪያ ልጅን የምፈልግ ትላለች። ከዛ ወላጆችን ግን ለወላጆችን ምንም አይነት ስሜት አልተሰማኝም፣ ድንግጥ እንኳን አልልም እንዴ ትላለች። ሂሩትም ውሃ ለጠጣን የመጣው ብላ ውሃዋን ይዛ ትሄዳለች። ህይወትም እንዴ የዚህ ቤት ሰዎች በጣም ግራ ተጋብተዋል፣ በሰላም ነው ትላለች። ሳሮንና ሳሚ ቁጭ ብለው ማውራት ይጀምራሉ። ለምን ፈልገሽ ነው? ከሩት ጋር ስታወሩ ስለነበረው ልጠይቃችሁ ነበር። ይህ ነገር አደገኛ ነው፣ ግን በምን አወቅሽ አደገኛ መሆኑን? ይህንን መገመቱ ቀላል ነው። ግን ማን ነው ከዚህ ቤት ነው ጠላታችሁ አለ ያልከኝ? ማን ነው ልትነግረኝ ትችላለህ? እሱ ችግር የለውም፣ መጀመሪያ እስኪ ከእጃችን ይግባ። እኔን እኮ ባይሆን አንተ እኮ ደፋርነት ተጠረጥረኝ ይሆናል አይደል? መጀመሪያ ከህመምሽ አገግሚና በኋላ እናወራበታለን ብሎ ጥሏት ይሄዳል። እንዲሁም እኔ እናንተ እኮ እንደ ባልና ሚስት ውጭ ብለን አውርተን አናውቅም ትለዋለች። እንዴ ዛሬ ማን ሊሞት ነው ስለ ባልና ሚስት ማውራት ጀምርሽ ይላታል። አውቃለሁ እኔ ስራ ነው የምለው ትላለች። ያው ሳገግምም ወደ ስራ ነው መመለስ ያለብኝ ስትለው ነበር። ታውቃለህ ብቻዬን እንዴት እንደሚደብረኝ ከዚህ ቤት እያለችውም ነበር። ህይወት ልብስ በማጣጠፍ ላይ እያለች ከሳሚ ኬስ ወረቀት ታገኛለች። የዲኤንኤን ምርመራ ነው። ይህን ካገኘች በኋላ ወደ ዳጊ ትሄድና ዳጊ ይሄ ግን የምርመራ ውጤት አይደለም የኔና የሳሮን ስም አለበት ብላ መጠየቅ ትጀምራለች። አዎ ታዲያ ለምንድን ነው ያ የማይረባ እንደዚህ ያደረገው ሲል ነበር። እንደዚህ እያወሩ እያለ ቆይ ዲኤንኤን መመርመር በፀጉርም ይቻላል አይደል? አዎ ምናልባት በባለፈው ማበጠሪያ የጠፋ ይልካ ለዚህ ነበር ትላለች። እንደዚህ እያወሩ እያለ ሳሚ ይመጣል። ወይ ፊታችሁ አላማረኝም ልመለስ እንዴ ይላል። ለምንድን ነው እንደዛ አደረግ ብሎ ቢጠይቁትም እንዴ ከሳሮን እጅ ላይ እና ከአንቺ እጅ ላይ ያለው እኮ ይመሳሰላል እህት ሆነሻ ይላታል። ዳጊም በጣም ይናደዳል። አንተ የማትረባ የሚረባ ነገር እኮ ብታረግ ጥሩ ነበር፣ ግን የማይረባ ነገር አደረግ ይሉታል። ዳጊም እኔ ብልጥ ትመስለኝ ነበር ብሎ ጥሎት ይሄዳል። ስነ ስርዓት ይኑርህ። ሳሮንና ሳሚ ተኝተዋል። ለሳሮን ስልክ ይደውልላታል። ሳሮን ቀስ ብላ ካልጋዋ ላይ ብድግ ብላ መንቀሳቀስ ትጀምራለች። ሳሚ አላያትም ነበር። ብድግ ካለ በኋላ ሳሎን ላይ ቁጭ ብላ ማልቀሷን ትጀምራለች። ስልኩን አውርታ ከጨረሰች በኋላ እኔ እኮ መቆም አልችልም እያለች ቀጠለችው፣ ቀወጠችው ቤቱን። እሺ በቃ እኔ ከውልቸር ሌላ አድርግሽ ቢላትም አምቢ ትላለች። ከዚህ ነው ማረው። ሁሉም ተነሱ የተኙት እነሱ በሰላም ተኝተው እኔ እንደዚህ ሆኛለሁ እያለች ምክንያት መደርደር ጀመረች። ዳጊ በቃ አታይኝም እንዲው ታምም ያለው በቃ ናንሳኝ ና ወደ ክፍል ወሰደ ትላለች። እሺ ብለው ወሰዷት። ጠዋት ሆነና ተሰብስበው ቲቪ ማየት ጀምረዋል። ከዛ ቀደም ብሎ ህይወት በእንቅልፍ ልቧናትና የምትሄድበት ጠፍቷን ነበር። ሂሩትን ይቺ ደግሞ ምኗን ነው እንደዚህ እያለች የምትራምደው? ቀስ ብለሽ ወደ ውስጥ አስገቢያት ይላል ሳሚ። ተሰብስበው እያለ ቲቪ እያዩ ሳሚ መጣና ፖሊሶች መጥተዋል ይላል። ሳሮን አንዳንድ ጥያቄዎች ሊጠይቁሽ ይፈልጋሉ። ድንግጥ ይላሉ። ሂሩት ፈገግ ትላለች። ድራማው በዚህ ነበር የተቋጨው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ስላዳመጣችሁ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው ላይክ ሸር አትርሱ።